የተከበረ ተቋም ደግሞ እምትገባው መስዋዕት ልትሆንበት ልትገዛበት ልትታዘዝበት እንጂ ልትሞላቀቅበት አይደለም። በእውነት እኔ የመሞላቀቂያ ስፍራ ብቻ አድርገን አናስበው። አንዲት ሴት የሆነ ጊዜ ስታወራ ሰምቻለሁ። እንዴ የኔ እህት አድግ ያለው በቃ አሁን ትዳር ይዤ እፎ ይላለሁ ብለሽ አስበሽ ከሆነ እስካሁን ነው እፎ ያልሽው አላወቅሽም ብላ የሆነች ሴት የሆነ ሰዓት አስቃኛለች። ምን ማለት ነው? ብቻህን ሆነ ለብቻህ ነው የምታስበው። ሁለት ስትሆን ካንተ ይልቅ የምታስብለት አለ። ከዛ ጭራሽ ልጆች ይመጣሉ። ዛሬ እኔ ከኔ በላይ ከክርስቶስ ቀጥሎ የባሌ ጉዳይ የልጆቼ ጉዳይ ያሳስበኛል። እኔ እጨነቅላቸዋለሁ እንጂ እኔ አስብላቸዋለሁ እንጂ እኔም ሰው ነኝ እኮ አይደል እንዴ? አይምሮ አለኝ እንጂ ግዴታ ባሌ ያምጣው እንዴት እላለሁ? እኔ አዳራ በዛስ መሳቡ እንዴት ነው? አሁን ሁሉም ሰው ድህነትን እየተጠየፈ ነው። ስለዚህ በቃ መኪና ያለው ቤት ያለው ነው የሚመረጠው። እንድትመጣ ለጋብቻ እየጠራሽ እንደዚህ ከሌለ እኔ አካባቢ እንዳትደርስ የሚል ጥሪ ነው የምታስተላልፈውና ከዛም አልፎ ደግሞ አይተሽ ከሆነ በከተማችን ላይ አሁን ሽምግልና ይካሄዳል አይደል? በእርግጥ ሽምግልናው ፌክ ቢሆንም ፌክ ነው ሽምግልና እሱ ራሱ የቻለ ነገር ነው። ፌክ ቢሆንም ሽምግልናው ምክንያቱም የቀደሙት አባቶችና ባህል ወጉ ሲመጣ ሽምግልና ሲባል እኮ የእውነተኛ ሽምግልና ነው አይደል እንዴ? አሁን ኦልሬዲ እነሱ ተነጋግረው ባልና ሚስት ጨርሰው ቀን ተቆርጦ ጥር 27 እንጋባለን ተባብለው ጨርሰው ከዛ በቀደም እንደውም አንድ ያየሁት ባይሱዙ አበባ ተጭኖ አይተሽ ከሆነ ሶሻል ሚዲያ ላይ ባይሱዙ ትልቅ 2 ሚሊዮን ብር ያወጣው አበባ ይላል። ከዛ ደግሞ ትልልቅ ሽበት ያላቸው ጺም ያላቸው የውሸት ሽማግሌዎችም የውሸት ናቸው። ምክንያቱም ኦልሬዲ የእውነትማ ቢሆን ቀን አይቆረጥም ነበረ። ዝም ብሎ ሽምግልና እየተሄደ የውሸት ነው። እምቢ እንደሚባሉ እሺ እንደሚባሉ ያውቁታል። ከዛ የእውነት አይደለም። እኔ ይቅርታ አድርጊልኝ የውሸት ሽምግልና ነው። ከሱ ሽምግልና ይልቅ ቢቀር የተሻለ ነው። ምክንያቱም እሺ እንደተባባሉ ይታወቃል። የሰርጉ ቀንም ተቆርጧል ምናምን። ቤተሰብም ለየትኛው ልጃችን ለየትኛዋ ምናምን ይላሉ። ውሸታም እናትና አባት፣ ውሸታም ሽማግሌዎች የቀረቡበት። ይሄንን ደግሞ ልታስተካክሉ የሚገባው እናንተ ጋብቻ ላይ የምትሰሩት ሰዎች፣ ምክንያቱም ለማን እንደመጡ ያውቃሉ። ልጅቷም ሜካፕ ተቀብታ ቀሚስ ለብሳ ከኋላ ቁጭ ብላለች። ጓደኞቿንም አይታል ቁጭ ብለው ለየትኛዋ ልጃችን ማነው ስሟ ይላሉ። ውሸታም አባት፣ ውሸታም እናት ተፈጥሯል። እና ትውልድ ላይ የሚፈጥሩት ነገሮች ሌላ ነገሮች ገና ወደፊት የምናየው። ከዚህ አንጻር ሽምግልናው ራሱ ከሰርግ የሚያስንቅ ሆኗል። ከዛ ብዙዎች ጋብቻን እንዲፈሩ ዲስከሬጅ እንዲሆኑ፣ ከዚህ አንጻር ሴቶቹም ገንዘብ ያለውን ሰው ፍለጋ ገበያ ላይ ወጥተዋልና ከዚህ አንጻር ምንድነው ያንቺ ሐሳብ ነው? እና መንፈሳዊ ደሞስ እንደ አንድ ክርስቲያንስ ታዩ። ሌላውስ እንግዲህ ግድ የለም ክርስቲያን ነኝ የሚል በክርስቶስ ኢየሱስ አምኜ ዳግም ተወልጃለሁ እና ቅድም እንዳልሽው ኤፌሶን 5ን ጠቅሰሽ እንግዲህ ቤተክርስቲያንና ጋብቻን ልክ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይወደዳት፣ እንደዚሁም ቤተክርስቲያን ለክርስቶስ እንደምትገዛ ባል ሚስት ለባሏ ትገዛ በሚለው አውድ መሰረት ይሁንና ምን ትያለሽ አንቺ? ምንስ ይሰማሻል? የእናንተ ዘመን ጋብቻ ስርዓትና ያውኑስ እንዴት ነው? እግዚአብሔር ይርዳን ነው የምለው። ብዙ ኃላፊነት ይጠብቀናል። ምክንያቱም በክርስቶስ ኢየሱስ ማመን ወይንም ወንጌል አማኝ መሆን ማለት ከዚህ ከምንኖርበት ኢንቫይሮንመንት ተገንጥሎ የወጣ ሌላ ዓለም አይደለም። እዚሁ ምድር ላይ ነው የምንኖረው። ምድር ውስጥ እያለን ዓለም ላይ እያለን ከዓለም አይደላችሁም ለየዋችሁ ካለ እንደ ዓለማዊ ስርዓትም በጣም ባናንቦረቅቀው ስርዓቱንም ብንጠብቀው። በነገራችን ላይ ይህንን ሁላ ስርዓት አደረጉትም አላደረጉትም ከመዳን ጋር እያያዝም እኮ። ሌላው ትውልድ ግን ወደ ትዳር ሊመጣ ያለው የትኛውም ሰው ሲያይ ምንድነው? ወይኔ እንደዚህ ከሆነ ትዳር እኔ በቃ ቀረው ማለት ነው፣ እኔን ማን ሊያገባኝ ነው? ደግሞ አረ እንደሱ ብቻ አይደለም። ራሱ ሴቶቹ በዚህ ዘመን ሽምግልና የሚላክላቸው የእውነት ነው የምልህ ስዕል ነው የሚመሳሰሉት። ራሱ በጣም ከምን ምድር ተፈልቅቀው እንደወጡ አላቅም። ምድር ላይ የኖሩ አይመስሉ ውብ ናቸው። እና ሌላዋ እህቴ ምን ልትል ነው ማለት ነው? እኔ ትዳር አይኖረኝም ልትል ነው የኔ አይነቷ ጎራዳ ማለት ነው። አለ ትክክለኛ
እግዚአብሔርን የሚወድ ፈሪሃ እግዚአብሔር ያለው ሚስት አጥቶ በየጓዳው 1000 ጊዜ ሲደውልልኝ የሚውል አማክሪኝ የሚል ወንድም አለ። ስለዚህ እህቴ ዲስካሬጅ አትሁኝ፣ ትዳር አለ። ይሄ ለሚበዛው ነገር እኔ የሁላችንም ኃላፊነት ነው። ሚዲያውም አስተዋጽኦ አለው በዚህ ጉዳይ የምናራግበው እኛው ስለሆንን ማለት ነው። በተቻለ መጠን ሰው እኔ መደሰት ባለበት ልክ ስርዓቱን ባልጣሰ በኩል መልኩ ያድርገው። ግን ምን ያስተምራል ነው? ከሚያስተምር ይልቅ የሚያፈርሰው ከባሰ ብንቀንሰው ምን አለ? ደግሞ እነዛ ሰዎች በዛ ልክ ኖሯቸው ከሆነ ደስታቸውን ይፈጽሙት። ግን እኔ ቅሬታዬ ምኑ ጋ ነው ካልክ በብዛት እንደዚህ ወጪ ወጥቶበት ተደግሶም ተደርጎም አንዳንዴ ላይሳካም ይችላል። እነሱንም መውቀስ የለብንም። ፌል አረጋ አይደለ? እነዛን ሰዎች አሁን መደብደብ ሳይሆን ያለብን ተሳስተው ነበር አይደለ? እነሱን ቁጭ አድርጎ መምከር፣ ሳይኮሎጂካሊ እንዳይጎዱ ከስተታቸው እንዲማሩ ማድረግም አንዱ የኔ ጉዳይ ነው። ለምን እንዲህ አረጋችሁ ብቻ አይደለም፣ መውቀስ ብቻ አይደለም። አድርገውትም መስሏቸው አድርገውት ሊፈርስም ይችላል፣ ሊሳሳትም ሊጸናም ይችላል፣ ላይጸናም ይችላል። ግን ቢቻል ወደ ወንጌል ስራ እናምጣው። እስኪ ወንጌል አማኝ ከሆነ ለወንጌል ስራ ለተራቡትም ትንሽ እናድርግላቸው። የኛን ዘመን ከሆነ የምትጠይቀኝ በእኛም ዘመን ጥሎሽ ነበረ። በእኛም ዘመን ብዙ አይነት ነገር ነው። እኛም 1-5 መኪና አሰልፈናል። ቀላል አይደለም። ጥሩ የሰርግ እንትን ነበረ፣ ደስ የሚል የእውነቴን ባለን አቅም ተበድረንም ተለክተንም ቆንጆ ሰርግ ነው ያደረግነው። ሚሞሪዎቹ ስላሉ ማለት ነው። ደስ ይልሃል ማድረግ እኮ። ግን መብዛቱ ከማስተማር ይልቅ እያሰናከለ ነው። ሰዎች ወደ ትዳር እንዲመጡ ሳይሆን እንዲፈሩ ትዳርን፣ ይሄ ከሌለኝ አታገባኝም ብሎ ወንዱም ለመጠየቅ እየሰጋ ነው። የሚወዳትን ሴት ሚስቴ ሁኚኝ ለማለት እያፈረ ነው። ምን ይዞ ምን ያዝ? ሴቶች እንደውም አሁን ምን እያሉ ነው? መጀመሪያውኑ የምትይዘው ከሌለ እኔ ጋር አትምጣ ብለው ላይፍ ሲያወሩ አውቃለሁ። እንደዚህ ሲፖስቱ የምትይዘው ከሌለ አትምጣ ይላሉ። ግድ የለም እኔ ምሳሌያችሁ ልሁን። ምንም ይዘን አልገባንም። ስቲል ግን እየኖርን ነው ደስ የሚል ህይወት። እና ግዴታ ትዳርን አንድ የፋይናንስ ጉዳይ ላይ አንስቀለው። ብዙ የሚታዩ መስፈርቶች አሉ። ይወድሻል፣ ያከብርሻል፣ ያን ሁላ ነገር አምጥቶ ከሆነ እሰየው፣ ይሁንላት፣ ይደረግላት። እኔ አልቃወምም። ግን ከዛ ጀርባ ልክ ነው ወይ? አሁን ትውልዱን ምን እያስተማር ነው? የሽምግልና ስርዓት እኔ አስተማሪ ነበርኩና ትምህርት ቤት ክላስ ውስጥ የህግ ስርዓት፣ የሽምግልና ስርዓት፣ የሰርግ ስርዓት እናስተምራለን። መጀመሪያ ባልና ሚስት አይተዋወቁም ነበረ። ለልጃቸው ሚስት ያጫሉ፣ እሷ ተደብቃ ምናምን ብለን ያስተማር ነው ፈረሰ። የለም አሁን እንደዚህ የለም። ስለዚህ እሴታችንንም እየጣልን ከዚህ አንጻር ደግሞ አሁን ለምሳሌ አንዳንድ ሰዎች ዘመድም ጓደኛ ምናምን ያላቸው ወንድም ይሁን ሴትም ትሁን የራሱ ቤትም ይሁን ተከራይቶም ይሁን ሶፋ ከገዛ ቴሌቪዥን ከገዛ አልካ ከገዛ ምናምን ቤተሰብ አክስትም ትሄድና ወይ እናት አባትም አሁን አንድ ነገር ነው የጎደለው ሚስት ብቻ ይሉታል። ስለዚህ እሷ ሴትዮ ስትመጣ የተሟላ ቤት ውስጥ ጎደለች፣ የጎደለ ነገር ልትሞላ የመጣች ልክ ከሶፋው ከቴሌቪዥኑ አንጻር አንድ ሌላ እቃ እና እሱን እቃ መሆኑ የሚፈልጉ ሚስቶች አሉ። እኔ እሱን አልመክርም። ራሱ በራስ መተማመናችንን ያሳጣል። በነገርህ ላይ ምድርን ሙሏት ግዟትም ነው የሚለው የመጽሐፍ ቃል አይደል እንዴ? አዳማውያን ወይም አዳም ምድርን ይሙላ ይግዛ አይልም። ብቻውን አይሞላም፣ ብቻውን አይገዛም። ታዲያ እኔ እሱ አሟልቶ ጨርሶ የገባው ቤት ውስጥ ምኑ ጋር ነው የምገዛው? መግዛትም አልቻልኩም፣ እቃም መግዛት አልቻልኩም፣ እንኳን ምድር ልገዛ። ሀሳብም እንደ ልብ ማዋጣት የምችለው እኩል አብሬ ለፍቼ ጥሬ ግሬ ሳመጣ ነው። ኖሮት ከሆነ እሰየው። እኔ አሁን ከሆነ ቦታም የሆነ ነገር መጥቶ እኮ አሁንም ያ የምትለው መንደላቀቅ ቢኖር አልጠላውም። ግን ጉዳዩ እሱ አይደለም። እኔ የሞላ ቤት ውስጥ ሄጄ ገብቼ የገቡ ስለማቅ ማለት ነው። ያንን አይተው ገብተው ችግር ውስጥ የገቡ እኔን የሚነግሩኝ የሚያለቅሱ እህቶች አሉ። ሁሉ ነገር አለ፣ ባልየው ልቡ ቤቱ የለም እኮ። ችግር የለም፣ ዋናው ምን ጎደለሽ? አሟልቼልሻለሁ፣ ሁሉ ነገር አለ። ስለዚህ ምን ጎደለሽ? ስራ እንኳን ውጭ ወጥተው እንዳይሰሩ ይደረጋሉ። እንደዚህ አይነት ሚስቶች አላወቁትም። እኔ ስለማቅ ነው። ምን ጎሎሽ? ለምንድን ነው የምትወጪው? ኤቭሪቲንግ ይኸው አስተካከልኩልሽ፣ ቢጠጪ ራስሽን ጠብቂ፣ ይኸው ሰራተኞቹ ሁሉ ነገር ተደርጎላት
ሴት ግን ያ ብቻ ነው ፍላጎቷ ብዬ አላስብም። እሷም እኮ የራሷ ልትሰራ የምትፈልገው ኢንተረስት አላት። ለምሳሌ እኔ አሁን እያገለገልኩ ነው። ሁሉን ነገር አሟልቶ እንዲህ የምወደው ባሌ ቤትዬ ከዛሬ ጀምሮ ከቤት እንዳትወጪ ሁሉን ነገር አሟላውልሽ ይኸውልሽ ምናምን ቢል እደነግጣለሁ። ለምንድን ነው የምደነግጠው? በዛ ስሪት አብረን አልመጣንም። ሌላ ሚስት ግን አትደነግጥም። ስላላየችው አዲስ ሚስት ከሆነች እኔ ለእኔ እደነግጣለሁ። ሁሉን አሟልቶ ቁጭ በይ ቢለኝ እደነግጣለሁ። እኔም አይምሮ የተሰጠኝ ውስጤ መንፈስ ቅዱስ ያደረ በእኔ ሊሰራ የሚወደው ነገር ያለ ንግድ ከሆነ በእኔ ይነግድ፣ መምከር ከሆነ በእኔ ሆኖ ይነግድ መንፈስ ቅዱስ እንጂ እኔ የሳሎን ዕቃ አይደለሁም። እኮ ግን እንደዛ አይነት ፍላጎትም ያላቸው ከዚህም አንጻር ደግሞ አሁን እንደምትዩ ደግሞ የምታመጣም ደግሞ ከሆነች ወደ ፌሚኒስትነት የሚያመጣም ደግሞ አደገኛ ነገር ተፈጥሯል። ኢኮኖሚካሊ ካለኝ ገንዘብ ካለኝ የምፈልገውን ወንድ እፈልጋለሁ፣ ከዛ ማግባት አልፈልግም፣ ልጅ ወልዳለሁ፣ ልጄን ለብቻ ያሳድጋለሁ። እሱም ቅርብ ጊዜ አንዲት እህትም ሶሻል ሚዲያ ላይ መታ የምትታወቅ አርቲስት ችግር የለውም ባልና ሚስት ሳይሆን እሱም በቤቱ እኔም በቤቴ ሆነን ባልና ሚስት ነን፣ ግን እሱም ቤቱ ይኑር እኔም ቤቴ፣ እንደዚህ አብሮ መኖር የሚባል ነገር የለም። ከወለድንም ወለድን። ልጄ እንደዛ አይነትም ሲስተም መጥቷል። አሁን እያስፋፉ ነው በየሚዲያው። እንደዚህም የሚባለው ረበከሳ እንደው ላስ ባልና ሚስት እሱም በቤቱ እኔም በቤቴ፣ ግን ባልና ሚስት ነን አብሮ። ይሄን ባልና ሚስት አልለውም ከጅምሩ። ምናልባት የገንዘብ መላቅን ከሆነ ባለፈውም ልናገረው እንደሞከርኩት ማታ አንድ ነገር አየሁኝ። እንዲህ ስክሮል ሳረግ ሴቶችዬ ብር ይኖራችሁ እንጂ ወንድ በሽ ነው ይላል። ግን መጽሐፍ ቅዱስ ይላል ግን አለ። እኔ አሁን እያወራሁ ያለሁት እዚህ ወንጌላዊ አማኝ ክበብ ያለሁበት ውስጥ ስለሆነ መጋቢዎቻችን እንደዛ ነው ያሳደጉን፣ ቤተሰቦቻችን እንደዛ ነው የነገሩን፣ ማህበረሰባችን እንደዛ ነው የነገረን። ከየት ነው ያመጣ ነው? የሁሉ ነገር ገዢ ዋናው መሆን ያለበት መጽሐፍ ቅዱሳችን ነው። እኔ ከመጽሐፍ ቅዱስ አንጻር ነው የማወራው። ሴት ልጅ በባል ላይ ልትሰለጥን፣ በወንድ ላይ ልትሰለጥን አይገባትም። በምንም አይነት ሁኔታ እንድንሰለጥን አይደለም። ለምሳሌ መሪዎች አሉ፣ ትላልቅ ሴቶች አይደል እንዴ? እየመሩ ነው ማለት ወንዱ ላይ እየሰለጠኑበት ነው ማለት ብዬ አላስብም። በተሰጣቸው ቦታ የተሰጣቸውን ነገር በትክክል እያስተዳደሩ ነው። ሲመጡ ግን ወደ ትዳራቸው ያንን ቢሮአዊ ቋንቋ፣ ቢሮክራሲያዊ ቋንቋ ይዘው ቤት ቢመጡ አይሆንም። ቅድም ብያለሁ፣ ከሙያዬ አንጻር በብዙ ነገር ሰርቻለሁ። ብዙ ነገር ሳረግ ነበር። ለምሳሌ ጸረ ሙስና ላይ ሰራ ነበር። ቤቴ ውስጥ ስመጣ የዛን ህግ እና የዛን አነጋገር ቋንቋ አይደለም ይዤ የምመጣው። ብር ይዤ መጥቼ የሆነ ነገር ገዝቼ ሊሆን ይችላል። አስተዳደርኩ ማለት የጀመርኩለት ነው ውድቀት የሚጀምረው። የለም እያልኩ እኮ አይደለም፣ እኔ ላይ ነበረ፣ ይሄ መንፈስ ነበረ። ገብቷል። በደ ሁሉ ነገር ያለ ይለት ራሴ ለማረገው የሚል መንፈስ ገብቶብኝ ነበር። ግን ስህተት ነው፣ መመለስ አለብን ወደ ልባችን። እግዚአብሔር አምላክ ካስተማረኝ አንዱ ትምህርት ይሄ ነው። አይደለም በባሌ ላይ በማንም ላይ ከክርስቶስ ውጪ የማይበት መነጽር እንዳይኖር። አንተን ሳይ የክርስቶስን መነጽር አጥልቄ ፓስተር ሶፎንያስን ኢየሱስ ክርስቶስ ምንድን ያለው እሱ በእግዚአብሔር ምንድን ነው ብዬ ያለህን ነው የምለው፣ ያላለህን አልልህም። እኔ እሱ ነው የምለው። እንግዲህ ብዙ ነገሮችንም እያነሳን እንመጣለን። እነዚህን ሁሉ ሀሳቦች ይዘሽ ስትመጪ እንዳልሽው እንግዲህ አገልጋይ ሚስት ነሽ፣ አንቺም በአገልጋይነት ነው ያለሽው፣ ወንጌል ላይ ነሽ ያለሽው። ምን ለመፍጠር ነው ወደ ሚዲያ መምጣት የፈለግሽው አንቺ? ለምሳሌ እንግዲህ በጸረ ሙስና ውስጥ ነበርሽ፣ መምህር ነበርሽ። እነዚህን ሁሉ ነገር ተሳሽ አገልግሎት ተሽ ኦልሬዲ ከነዚህ ስራዎች ወጥተሻል አይደለም? አሁን በሶሻል ሚዲያ መጥተሽ በወንጌል ስርጭት ላይ እንዲሁም ደግሞ ሰዎችን ለማብቃት በተለይ ደግሞ ከጋብቻ ጋር በተያያዘ ወጣቶችን ለመምከር ለመገሰጽ እንዲሁም ደግሞ የተለያዩ ሰዎች ወደ አንድ እንዲመጡ፣ ያላገቡ እንዲያገቡ፣ የተጋቡ ደግሞ በፍቅራቸው እንዲቀጥሉ፣ እነዚህ ነገሮች የተለያዩም ሰዎች ካሉ ደግሞ እንዲግባቡ ወደ ማድረግ ይሄ ትልቅ ኃላፊነትና እንግዲህ በእግዚአብሔር የተመሰረተ ተቋም ነው። ሰው የመሰረተው አይደለም፣ ቢዝነስ ድርጅት አይደለም ምናምን። እውነት ለመናገር ደግሞ እንደዚህ ጋብቻ ላይ መስራትም ብዙ ትርፋማ የሚያደርግም አይመስለኝም። ከዚህ አንጻር ስራሽን ያስተወሽ
ምናምን ብዙ ነገሮችሽን ትተሽ ፉሊ ኢንቮልቭድ ሆነሽበታል በዚህ ጉዳይ ላይ ምን ለመፍጠር አስበሽ ነው? ስለ ሁሉ ግን ክብር ለእግዚአብሔር ይሁን። በጣም ደስ የሚል ኦልሬዲ አብራርተህልኛል ሐሳቤን፣ እግዚአብሔር ይባርክልኝ ነው የምለው። ይሄ መንፈስ ስለገባብህ ማለት ነው። ምን ልል ፈልጌ ነው ወደዚህ ወደ ሚዲያው ስመጣ እኔን የገባኝ እውነት፣ እኔ የተረዳሁት መረዳት፣ አሁን ያለሁበት የዘመኔ እውነት እንዲያው በጸጋው የዳነ ሰው የሚኖርበትን አኗኗር እየኖረ እያየው ስላልሆነ ውስጤ ቅናት ገባ። አንደኛ ያልዳነው ማህበረሰብ ክርስቶስ ኢየሱስ ማን ነው የሚለውን በተከታታይነት እንዲያውቀው ነው ቤቲ ክርስቲያን ሾው ብዬ ከፈትኩት የነበረው። ወንጌል ላይ ነው የኔ ጉዳይ። ተሰርቶ ያለቀውን በመስቀል ላይ ያለቀልንን የእርሱን በጎነት መናገር፣ ሁልጊዜ የክርስቶስ ኢየሱስን በጎነት መናገር። ሌላ አጀንዳ የለኝም። ለምን? ትውልድ እንዲድን። ሁለተኛው የዳነው ትውልድ ደግሞ የዳነው ማህበረሰብ አብሮኝ ያለው ወንጌል አማኝ ደግሞ እንድተቸው ሳይሆን በክርስቶስ ኢየሱስ መነጽርነት አይ ወንጌል እኮ ይሄ ነው፣ አይ መኖር እኮ እንደዚህ ነው፣ አይ ትዳር እኮ እንደዚህ ነው፣ መጽሐፍ ቅዱስ እንደዚህ ይለናል ብዬ የትውልዱን ሐሳብ ማን አዚም አደረገባችሁ፣ ትኩር ብላችሁ የክርስቶስ ኢየሱስ እንደተሰቀለ ሆኖ እንዳታዩት ማን አዚም አደረገባችሁ እንዳለው ሐዋርያው ጳውሎስ አዚም የሚመስሉ ነገሮች ከክርስቶስ ላይ አይናችንን አንስተን ፋይናንስ ላይ፣ ጉዳይ ላይ፣ ሁኔታ ላይ፣ ችግር ላይ ተተክለናል። ከዝማሬ በለው ከአሰባበክ በለው ከብዙ ነገር አንጻር ይሄ ነገር ቤት ሆኜ ውስጤ ይቀጣጠል ስለነበረ ቴዎሎጂ ውስጥ በመማር ሰዓት ላይ የሆነ ነገር ደጋግሞ ውስጣችሁ ይጮህ ከሆነ ሰው አትተቹ፣ እናንተ ናችሁ ቀዳዳውን የምትዘጉት ማለት ነው ይለናል በተደጋጋሚ መምህራችን። እና የእውነቴን ነው የምልህ፣ ተኝቼ የማስበው ይሄ እንዲህ ቢሆን፣ ይሄ እንደዛ ቢሆን። ደግሞ መውቀስ አልወድም። ትክክለኛ መንገድ ሆኖ ያገኘሁት ሶሻል ሚዲያውን ነው። ሶሻል ሚዲያውን ስጠቀም ደግሞ በእኔ አቅም መነገር ያልቻለውን የበሰለ ወንጌልን ሊነግሩኝ የሚችሉ የቀደሙ አባቶች፣ የቀደሙ እናቶች፣ የቀደሙ ሚስቶችን እጋብዝና እንደዚህ ዲል እናረጋለን። ከዛ ማህበረሰቡ ለመዳን የሚሆነውን ይወስዳል፣ ለትምህርት የሚሆነውን ይወስዳል፣ ለመመከር የሚሆነውን ይወስዳል። ወደ ትዳር እንዴት አዘነበልሽ ካልክ አሁን ስለተዘጋ ዛሬ ላሳይ ስላልቻልኩ እንጂ ዩቲዩብ ውስጥ እንግዲህ እግዚአብሔር የፈቀደው ይሆናል። በዛ ውስጥም ይሁን በቲክቶክ ውስጥ በራሴ በግሌ ሞር ኦፍ እሱን የምሰራው ስለሆነ ልክ ጀምሬው ፕላትፎርሙን ዘርግተን አንድ ኢንተርቪው ሰርቼ ወዲያው ተዘጋ። ትዳር ላይ በዋናነት ቋሚ የሆነ አድራሻ ኖሮኝ እግዚአብሔር ቢፈቅድ የሚሰሙኝም ቢተባበሩ ስቱዲዮ ቢኖረኝ ወይ ቢሮ ነገር ባገኝ በስልክ ሳይሆን በስነ ስርዓቱ ሌላም አብሮኝ የሚሰራ አካል ኖሮ ውስጤ ያለውን ነገር እያካፈልኩ እነዚህ አይነት ጉዳዮች ላይ መስራት ልቤ በጣም ይፈልጋል። ደግሞ ኢፌክቲቭሊ ዛሬ ብቻ አይደለም ከወጣትነቴ ጀምሮ ይሄ የተሰጠኝ ነው። ያውቃሉ፣ የሚመሰክሩም አሉ፣ ያገቡ አሉ፣ ተጣልተው የነበሩ የታረቁ አሉ፣ ብዙ ነገር። እኔ እንግዲህ እግዚአብሔር እንደ ጸጋ ይህንን መምከሩን ማስተማሩን ማብቃቱን ሰጥቶኝ ሊሆን ይችላል። ወጣቶች ላይ እንደዛው እኔ ያስተማርኳቸው ወጣቶች ዛሬ ከልጄ ጋር ዩኒቨርሲቲ ሆነው ለእኔ መልእክት ይልኩልኛል። ለምን? ያኔ የመከርኳቸው ምክር ዛሬ ላይ ትዝ ብሏቸው። ይኸውልህ ትርፋማ አያረግህም ይህን አይነት ጉዳይ። እኔ ለስንት ዓመት ስለ ትዳር ሳማክር አንድን ሰው ካርድ ሙላልኝ ብዬ አላቅም። ያገቡት የወለዱት ራሱ ይቅርታ ለዚህ ቋንቋዬ መልሰው ላይ ደውሉልኝ ይችላሉ። አንቺ እኮ እዚህ ቦታ እንዲያርገሽልናል ላይሉ ይችላሉ። ግን ትኩረቴን የላከኝ ላይ እንጂ ሰዎቹ ላይ ማድረግ አልፈልግም። አሁን ገብቶኛል። የገባኝ ምንድን ነው? እየሰራው ተሰርቶ ያለቀን ነገር ትተህ ሌላ ነው የምትሰራው። ኮንቲኒየስሊ ለዘላለም ከነዛ ትዳር ጋር አትዘልቅም። የሆነ ደረጃ ድረሰት ትሄዳለህ። ይሄን ለማድረግ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ የጸሎት ሰዓት፣ የተለየ የራሱ ነገር ይፈልጋልና ሞር ኦፍ ይሄን ነው የምፈልገው። በምን ፈቃደኛ ታዲያ በምንድን ነው ሊያገኙሽ የሚችሉ? ለምሳሌ ዲቫይን ሾውን የሚከታተሉ ኤርትራውያን አሉ በተለያየ ዓለም። በኋላ ላይ እኔን ስለሚያስጨንቁ ስልክ ቁጥርን መስጠት የምትፈልጊ ከሆነ ስልክሽንም መናገር ትችያለሽ። ስልክ ቁጥሬን ብታስቀምጥልኝ ደስ ይለኛል። ከስር 0911 77 67 64 ድገሚው 0911 77 67 64
ወይንም ደግሞ ቲክቶክ ላይ ግሬስ ቲቪ ኢትዮጵያ ወይንም ቅድስት ክፍሌ ፌስቡክ ላይም ቲክቶክ ላይም እንዲህ ብለው ቢያገኙኝ በጊዜው በዚህ ስልክ ያገኙኛል። በጣም መልካም። እንግዲህ ኢትዮጵያን ኤርትራውያን የኔም ወዳጆች ይሆናችሁ እንደ አጋጣሚ ደግሞ ዛሬ ምን አመጣብንም ብላችሁ የመጣችሁ ካላችሁ ልታገኟት ከፈለጋችሁና በሐሳቧ መግዛት የምትፈልጉ ካላችሁ ልታገኟት ትችላላችሁ። ቅድም አንድ ነገር አንስተሻል። ምናልባት እንደ አባባል ብለሽው አልፈሽ ይሁን አላቅም። ለሀብትማ ለገንዘብማ ቢሆን እዛ የተሻለ ነበረ፣ አሁን እንደው ምንም የለም አይነት ነገር አልሽና ትንሽ ግራ ገባኝ። ስለዚህ አሁን ካለሽበት ኦርቶዶክሳውያን ጋር ለጋስነቱ ይበዛል ነው ምንድን ነው? እንደ እኔ ቤት ከሆነ አዎ በእኔ ቤትና ቤተሰብ እንደዛ ነው የሆነው። እሺ ምንድን ነው በኦርቶዶክሳውያን ጊዜ ኦርቶዶክሳውያን ለጋስ ነበሩ እናንተ ቤት አገልጋይ ስለነበራችሁ? አዎ ባለቤቴ በሚያገለግልበት የትም ቦታ ሲሄድ ከሚሰጠው የአበል ብር ምናምን ባለፈ ስለሚያውቁ ጓደኞቹ አዜ ፖስታ ተብሎ የሚሰጣለ ግለሰብ ሊሰጥህ ይችላል። የቅቤ ሀገር ከሄዱ ቅቤ፣ የማር ሀገር ሲሄዱ ማር፣ የቡና ሀገር ሲሄዱ ቡና። ለብዙ ጊዜ እንደውም አብርሼ ለሰው ነበር የሚሰጠው። የሆነ ሰዓት ላይ ሰው ሲነግረኝ እንዴ ለምንድነው የማታመጣው እንደዚህ እየተሰጣችሁ ስለው ነው ያመጣው። ትቶት ሊመጣው የሚችል በርካታ ስጦታዎች ለምሳሌ ዱባይ የመሳሰሉት ጋር ሲሄዱ የማይመጡ ኤሌክትሮኒክሶች፣ አልባሳት ለኛም የሚተርፍ ይሄን ለልጅ ይሄን የእውነት ነው የምለው አሉ። እዚህስ ካልከኝ ከዛ በፊት ቆይ እንጂ ስለዚህ ኦርቶዶክሳውያኖቹን የምታመሰግኝ ከሆነ ቴንኪው ማለት አለብሽ እንጂ በዛ በጣም የእውነት የኦርቶዶክስ ማህበረሰብ በእኔ ቤት ብያለሁ በጣም አገልጋይን የሚወድ እግር አጥቦ የሚያስተናግድ በጣም ትሁታን ማህበረሰብ አሉ። ስለዚህ እነዚህን ወዳጆችን በዚህ አጋጣሚ በጣም ነው የምንወዳቸው ኦርቶዶክሳውያን። ይሄን የምትሰሙ ግን እናንቺ ምን እያልሽ ነው? ልብሽ እዚህ ነው ያለው እንዳትሉ አደራችሁ። ዝም ብለሽ ነው እንጂ እዛ ጋር ያለሽው ልብሽ እዚህ ነው የሚሉ አሉ። እንደዛ አይደለም። የክርስቶስ ኢየሱስ ፍቅር ነው። ሁኔታው ባይመችም ከእናንተ ፍቅር የበለጠ ፍቅር ስለመጣ ነው ቆርጦን እዚህ ጋር ያለ ነው። እንወዳችኋለን። ደግሞ ያለ ነው ለዚህ ለምንወደው ማህበረሰብ ወንጌልን ልንሰጠው፣ ህይወትን ልናካፍለው፣ የበዛልንን ህይወት ልንሰጠው ነው እና ቴንኪው ልል ወዳለሁ። እዚህ ላይ ግን ስመጣ ወንጌል አማኙ ወይም በተለምዶ ፕሮቴስታንት ጴንጤ የምንለው ስስታም ብቻ ነው እያልኩ አይደለም። ይችን አደራህን እንዳቆርጥ የእግዚአብሔር ሰው በጣም የተደመምኩበት ሁሌ ባነሳሁበት ቁጥር የማከብረው የማደንቀው የምወደው አገልጋይ አለ። ፓስተር ዮናታን አክሊሉ ዮኒ ነብይ ነው። አገልጋይ ነው እሱ አገልጋይ ነኝ ነው የሚለው። ነብይ ነው እኮ ነብይ ነው። እሺ ባንተ አጠራል። እኔ ዮኒ ነው የምለው። ዮኒ አገልጋይ ነብይ ነው ፓስተር ስላለው ነብይ ነው። ዮናታን አክሊሉ ዮኒ በተለይም በባለቤቴ አገልግሎት ላይ ትልቁን አሻራ ከፈጠሩት ስለ አገልጋዮች እያወራን ስለሆነ ስለቱ ትልቁን አሻራ የጣለ በእውነት በርካታ ብር እስከ 400,000 ብር የሚደርስ ብር ለአዲሱ አልበም አይነጥፍም ዜማዬ የተሰኘ አዲስ አልበም ባለቤት ያውጥቷል። በዚህ አጋጣሚ ሀብታሙ ሽብር ኦፊሻል ብለው ገብተው ይዩት ይስሙት፣ ህይወት ይበዛላቸዋል። እሱ እንዲሰራ ትልቁን አስተዋጽኦ ያደረገ ነው። በእኔ እና እግዚአብሔር ይባርክ ዮኒዬ በጣም ነው የምወድ ታውቃለህ። ወደ እኔ አገልግሎት ደግሞ ከመጣሁልህ ቅድም ያልኩህ ቴዎሎጂ ሶቴሪያ ባይብል ኮሌጅ ፕሬዚዳንትና የሴድ ቤተክርስቲያን መጋቢ ፓስተር ዳዊት ጥላሁን፣ ሐዋርያው ካሌብ ሙላቱ፣ ባለቤቴ አብርሽዬ ከልብ ነው የማመሰግነው። ፋይናንሻሊ ግን ዮናታን አክሊሉ። ከዛ እኔ አገልግሎት ላይ ከመጣሁልህ ከተፈቀደልህ ባገለገልኩበት 1 ዓመት ከምናምን ሜሎስ ተሾመ አገልጋይ ሜሎስ ተሾመ ስቱዲዮን ከፍቶ ለጥቂት ወራት የፈቀደልኝ። ፓስተር ካሳሁን ለማ ለተወሰነ ጊዜ ስቱዲዮን የፈቀደልኝ። ከልብ ነው የማመሰግናችሁ። ተባረኩ። እወዳችኋለሁ። አንተንም እንደዚሁ። ምክንያቱም ለምን እንደማመሰግን ታውቃለህ? በዚህ አጋጣሚ ነግሬ ማለፍ የምፈልገው ፓስተር ሶፎንያስ ሶፊ ሲባል እንደው ይሄ ሰው ከምድረ ገጽ ቢጠፋ ምንድነው ግራ የሚያጋባን
የሚልህ ሰው በዙሪያ እንዳለ በዚህ አጋጣሚ ታውቃለህ አንተም ብዬ አስባለሁ። ለምነው ግራ የሚጸልይም አለ። አሁን እንደው ቢነሳ እንደው ወንድሙስ ፓስተር ቢሾፕ ዴቭ ለምን ዝም አለው የሚሉ በርካታ ነገሮች አሉ። ይህንን እያወቅኩ በጌታ መንፈስ ተረጋግቼ የምሬን አምኜ ስመጣ ግራ በማጋባት መንፈስ እንደማትሰራ ውስጤ ስላመነ በምን መንፈስ እንደምትቀበለኝ ስላወቅኩ መጣሁ። ያን አንተ ለምን እንደምታረግ ስለማውቅ እግዚአብሔር አምላክ ሚዲያህን ያስፋ። አሜን። የእውነት በጣም ነው የማከብርህ። ቴንኪዩ። መሰል ነገሮች በዚህ አጋጣሚ ደግሞ ልነግርህ የምፈልገው የኔ ሚዲያ አንዱ ተልእኮ በጣም የወጡትን ሰዎች ይዞ መሮጥ አይደለም፣ በእነሱ ተጠቅሞ ታዋቂ መሆን አይደለም። መልእክት እያላቸው አቅም እያላቸው ቦታ መተንፈሻ ቦታ ያጡ እልፍ ሰዎች አውቃለሁ እኔ፣ ብዙ ሰዎች። ስለዚህ ለእንደነዚህ አይነት ሰዎችም እድል መሰጠቱ ትልቅ ነገር ነውና እግዚአብሔር አምላክ ጸጋውን ያብዛልህ። አሜን። እንግዲህ እንዳልሽው ነው፣ የሚጸልዩም አሉ የአንሳው ይድፋው ምናምን። በእርግጥ ያው እግዚአብሔር ደስ የሚለኝ ስለ አዲስ ኪዳን ማነሳልሻለሁ። አዲስ ኪዳን ላይ ይንቀለው ይድፋው ምናምን ሳይሆን መርፌም የሚሰኩ አሉ። ከፈለጉ ወደ ወስፌ ማሳደግ ይችላሉ፣ ልጅኖም መሰካት ይችላሉ። እኔ ላይ አይሰራም። እርግማን የለም። አሁን እግዚአብሔር የሟቹን ሞት አይወድም፣ አይወድም። እግዚአብሔር ከተጣመምኩ ያቀናኛል እንጂ ባይዘው የገላትያ መጽሐፍ ምዕራፍ 6 ቁጥር 1 ጀምሮ በተለይ አዲሱ መደበኛ አድርጎ ወንድሞች ሆይ ይላል፣ ከእናንተ መካከል ማናቸውም ሰው በበደል ወይም በኃጢአት ቢገኝልና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ነው የሚለው። አየሽ፣ ሰውን ስትተችውም ስትነግሪውም ለማቅናት ልክ እንደ አናሲሞስ ጠቃሚ እንዲሆን ለማድረግ የሚሰራ እንጂ አሁን ጸሎት ነው ራሱ። እኔ እኮ አንድ ወንጌል ገብቶኛል መጽሐፍ ቅዱስን አንብቤ ያለው የሚል ግደለው አንሳው የሚል እኮ ጥረገው የሚል እኔ ሚሞሪ ካርድ አይደለሁም፣ ፎርማት አያደርገኝም። እኔ ማንም የሰው ቃልም የሚያኖረን እግዚአብሔር በላይ ነው። እና አዲስ ኪዳን አማኝ ነኝ ይላል አንዳንዱ፣ ግን ጥረገው ፍለጠው ይላል። ግን ደስ የሚለኝ አይምሮ ውስጥ ልቡ ውስጥ ከብጄበታለሁ፣ ከቤት ኪራዩ ይልቅ ከአስቤዛው ይልቅ ከምናምን ከዕለት ኑሮ ይልቅ እኔ ከብጄበት ስለ እኔ ይጸልያል አንሳው እያለ እግዚአብሔር አምላክ ያንተን የቤት ኪራይ ያንሳልህ። አሜን አሜን። እሱ ይነሳለታ። እውነት ነው። የራስ ቤት ይስጥ። አሜን አሜን። እና መባረክ ነው መባረክ ነው። እኛ ክፉን በደጋሽ ነው የሚለው ባይዘወይ እዚህ ጋር ፓስተርዬ፣ የኔም አንዱ ወደ ሚዲያ የመምጣት ግዱ ሌላ ሚዲያ የለም እያልኩ ሳይሆን ይሄ አዲስ ኪዳናዊ አኗኗር እንደው በዚህች አጋጣሚ ተጨማሪ ሀሳብ ልስጥህና ቤተክርስቲያን ልንጽናና ልንዘምር እንሄዳለን እሁድ ላይ አይደል እንዴ? በምንሄድበት ጊዜ በነገርህ ላይ አንዳንዱ ጉዳይ እስኪ እንርገም እስኪ እንገስጽ ሲባል ራሱ አንዳንድ የሳት ነው ነገር አለ። መጀመሪያ መንፈስ ቅዱስን የታስቀምጠ ነው ነበረ፣ ረግመን ጨርሰን ገለን ጨርሰን ሁሉን ነገር አድርገን አሁን መንፈስ ቅዱስን እንጋብዘው እንላለን። ቅዱሱ መንፈስ እኮ አብሮን ለዘላለም ሊኖር መጥቷል፣ ላይወሰድ መጥቷል፣ ወጣ ገባ አይልም። ስለዚህ እሱ መንፈስ ነው ሊመራን የሚገባው። እሱ መንፈስ ከመራን ደግሞ እኔ ፓስተር ሶፎንያስን አንተ ሚዲያ ላይ ስለመጣሁ አይደለም ልወድህ የሚገባው። የትም ሁን የምንም አይነት እምነት ተከታይ ሁን፣ ስለ ሃይማኖት ሳይሆን እምነት ስለሆነው ክርስቶስ ኢየሱስ ግድ ሊለኝ ይገባል። ሰው ስለሆነው ያ ሰው በክርስቶስ እንዲያድግ፣ በቃ የኔ ጩኸት ይሄ ነው። በክርስቶስ እንድናድግ እርስ በርሳችን መያያዝ እንዲሆንልን እንጂ ቤተክርስቲያን የፍጽምና ቦታ አይደለችም። እንደ ኖህ መርከብ እባቡም ጊንጡም እርግቧም የመማፀኛ ከተማም ይላታል። አዎ መሸሸጊያችን ነው፣ እንሸሸግበት። ያጠፋም ሲገባ አንወጋገርበት፣ እንተራረም ውስጥ ሆነን አንዳችን ለአንዳችን እንጸልይ። ቅዱሱ መንፈስ ለዚህ ነው አንድም የተሰጠው። ይቃትታል በውስጣችን እኮ አይደል እንዴ? እኔ አላቅም። እኔ አንድን አገልጋይ ሳየው ደም የሚፈላ ከሆነ እኔ መመርመር አለብኝ። በእውነት በመጽሐፉ እንደ ቃሉ መመርመር አለብኝ። ለምን? ያ ማለት ስተት የለም ስተተኞች የሉም እያልኩ አይደለም። ግን ስተተኞችን የምናቀናበት ቅድም እንዳልከው በየዋሃት አጠገብህ ካልመጣሁ ላቀና መብት አለኝ። ከዛሬዋ ደቂቃ በፊት ሰሞኑን ከተግባባንበት ቀን ወዲህ እኔ ፓስተር ሶፎንያስን የማውራት መብት ከየት ላገኝ እችላለሁ? ስለመጣሁ ከዚህ በኋላ ፓስተር የሆነ ችግር ቢገጥመኝ ፓስተር ይሄን ነገር ባታረግ የማለት እድል አገኘሁ እኮ። ለምን መጣሁ?
አየሁህ። ካልሆነ በሬን ዘግቼ ተቀምጬ እኔ ጻድቅ ነኝ ብዬ የራሴን ጽድቅ የራሴን በቃ በራሴ ፕራውድ አድርጌ በር ዘግቼ መቀመጥ የለብኝም። ማንም የተለየ ሰው የለም። እንግዲህ መጽሐፍ ቅዱስ ሲናገር በእጄ መዳፍ ቀርጫችኋለሁ ነው የሚለው። እንግዲህ የማንም ሰው የጓሮ አትክልት አይደለንም። በጸሎትም በመዝሙርም አንነቀልም እኛ እና እዛው የተከሉትን የጓሮ አትክልታቸው ላይ ነው መብት ያላቸው። እኛ በእግዚአብሔር የተተከልን የልጁ ኢየሱስ ክርስቶስ ደም እኩል የፈሰሰልን፣ ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ ምንም በሌለበት በዚህ ሁኔታ ያለ ልዩነት ክቡር የሆነ የኢየሱስ ክርስቶስ ደም የፈሰሰልን ውድ የደም ዋጋ የተከፈለብን ሰዎች ነን። በዚህ አጋጣሚም ሟርተኞች ላንቃችሁ ከትናጋችሁ ጋር ይጣበቃል እንጂ ስትሟርቱ ብትውሉ ማንም ላይ አይደርስም። በዚህም አጋጣሚ ብዙ ሰዎች ይደውሉልኛል፣ ያስፈራሩናል። ነቅላችኋለሁ፣ ተከልኳችሁ የሚሉ አገልጋይም ሆነው ምእመኖቻቸው እኔ ከነከልኩ ነቀልኩ ነው፣ እኔ ከእግዚአብሔር መንፈስ ጋር ዲስኮኔክት ካደረኩ ዲስኮኔክት ሆናለሁ ምናምን የሚል አለና ስለዚህ መጀመሪያ ይነቅሉኛል ብለህ ከምትፈራ ማን እንደተከለህ እወቅ። ማን ላይ ተተከልክ? ዶክተር አብይ የተከሉትን ችግኝ ወንድ ይሆን አይነቅልም፣ አይችልም። ጥበቃ አለው ያ ችግኝ እና እየታሰበ ነው። እስከዛሬ እንኳን ሚኒሊክ የተከሉት ዛፍ ይባላል ብራዘር። ስለዚህ ረጅም ዓመት እንኳን የዛ ጊዜ የነበሩ ንጉሥ የተከሉት እንኳን እስከ ዛሬ አለ። ስለዚህ ቅርስ ነው ምናምን ተብሎ እኮ እንክብካቤ ይደረግለታል። የኢትዮጵያ ቅርስ ጠባቂዎች ምናምን ተብሎ እኔና እናንተ የተተከልነው በአብ የተከለን በልጁ በኢየሱስ ክርስቶስ ደም ዋጋ የተከፈለልን ሰዎች ስለሆኑ ሟርት፣ ድግምት፣ አስማት ምናምን የምትፈሩ ሰዎች በፍጹም እንዳትፈሯቸው። ወቃኩ ነቀልኩ ምናምን ድግምታችሁን ባትነቅልም ባትዋጋም የተዋጋል ደም አለ። ስለዚህ ከዛ መሰረታችን ላይ እንተከል፣ ኢየሱስ ላይ እንተከል፣ እንደግ እና እሱ ላይ ነው ማምነው። እስቲ የመጨረሻ ሀሳቦችን እናነሳለን። ከዛ ለሚስቶች ምክር ትመክሪልኝና እንጨርሳለን። እንግዲህ የአዲስ ኪዳን አኗኗር ላይ አይደለንም የሚል ሀሳብ ይዘሻቻለሁ። ምንድን ነው እሱ? አሁን ያልከው ለምሳሌ መገሰጽ፣ ማውገዝ፣ መኮነን ከየት ነው የመጣው? የህግ ባህሪ ነው። ህጉ ደግሞ መካከለኛ ነው። የመጣው መሀል አካባቢ ነው የመጣው አይደል እንዴ? ያ ህግ የመጣው ደግሞ ህጉ ደግሞ ተፈጽሞ ካለቀ አሁን አንድን ሰው ለምሳሌ መስጠት ላንሳለ አዲስ ኪዳናዊ አይደለም ስል ለመስጠት አዲስ ኪዳን ላይ አንተ ራሱ ያንተ አይደለህም፣ የክርስቶስ ኢየሱስ ነህ። ስለዚህ በመስጠት ጉዳይ መደራደር የለብህም፣ ስስታም መሆን የለብህም። ግን ቤተ ክርስቲያን እንደ ህግ ከ1/10 እንደው ቢያንስ አስራትን ስጡኝ ብላ ህግ ካወጣች ችግር የለውም፣ ለዚህ ህግ እንገዛ። ካስገደድክ ነው አዲስ ኪዳናዊ የማይሆነው። መስጠት 100% ነው፣ አንተም ያንተ አይደለህም። ነገር ግን ባትሰጡ ይሄን ባታረጉ ብሎ ወደ አሮጌው ኪዳን መመለስ ፍትሃዊ አይደለም፣ አይሰራም። ሰቡም ይወዳላ ለእግዚአብሔር ቤት 10,000 ሰጥቶ 100,000 ብር መውሰድ ወይ እንደሱ ይልማ። እንደዚህ አይነት ህግ የለም፣ እንደዚህ አይነት አሰራር የለም። የሚሰጥ ቢኖር በልግስና ይስጥ፣ ደስ እያለው። በዚህ አጋጣሚ ያንተን ሚዲያ መፈለግ፣ ለኔ መደገፍ፣ ለኔ መስጠት የሚፈልግ ቢኖር ፈርቶ ሳይሆን በልግስና ይናገሩ። እነዚህ ሰዎች ወንጌልን ያድርሱ። እኔ መድረስ አልቻልኩም፣ ስለዚህ እቺ ሴት ትናገርና ትዳሮችን እስኪ ታበርታልኝ የሚል ይስጥ እንጂ ባይሰጠኝ ምንም አይሆንም። እንዲሁ ነው የተወደደው። ስላልሰጠ ከእግዚአብሔር መንግስት አይጎልም። ስለሰጠ የተለየ ስፔስ የለውም። አብቀኝ ገብተሃል። የት ከዛ በላይ የት ነው የምትንቀሳቀሰው? ወደ ጠጋ ወዳለው የለም። ዋናውን ስፍራችንን እኮ ይዘናል። ስናወራ ቦታችንን ለቀን ወርደን ያለ መንደራችን አናውራ እንጂ እንዴ ከዛው ከስፍራችን ተነስተን እናውራ። እንወጣለን እኮ አንዳንዴ ቅድም እንዳልከው መድረክ ላይ ስንሆን ሌላ፣ ቤት ስንሆን ሌላ፣ ከጓደኞቻችን ጋር ስንሆን ሌላ አይደለም። ኧረ ህዝቡን ግራ እናጋባው። በእውነት በመስጠት ውስጥ በረከት አለ። እኔ አምናለሁ። ከዛው ካለች ላይ እሰጣለሁ። ቅድምም ጀምሬልሃለሁ። እንኳን ዛሬ እዛ ሆኜ መስጠት ጀምሬያለሁ። እንደውም እግዚአብሔር በብዙ ስጠኝ ባርከኝና ልባርክ ነው የምለው። አለቅሳለሁ ሰዎች ብር ስጭን ብለው ሲደውሉ። ለምንድን ነው የማለቅሰው? አንዲት ነፍሰ ጡር ሴት ሰሞኑን አሁን ደውላ ታለቅሳለች። እኔ ጋር ከባሌ ጋር ተጣልተን ጥሎኝ ወጣ፣ 3 ወር ነኝ፣ ላስወርደው ነው አለች። የእውነት እኔ በዚህ አጋጣሚ ሶፊ ከካሜራ ጀርባ ይችን ሴት ላገናኝ እፈልጋለሁ። እምትበላው አታ እንደዚህ አይነቶች እያሉ
እኔ በመስጠት ዙሪያ አልደራደርም፣ ግን እንዲያውም የሚሰጠው ነገር አንድ ቦታ ተሰብስቦ እየሻገተ ሁላ ህልም አይቻለሁ። አደራህን የቅድሟን ቃል እንዳጠላ እንዳትል፣ የእውነቴን ነው። ሚዲያ ላይ ለቅቄው ነበረ ከሰው ኢንተርቪው ጋር ተሰብስቦ አገልጋዩ ኢንተርቪው ላረገው ይዞኝ እየገባ ነው። እኔ አግኝቼው አላቅም፣ በአካል በሚዲያ ነው የማውቀው። ይዞኝ ወደ ቢሮ እየገባ ቢሮ ውስጥ ስገባ ብዙ ሌማቶች፣ ነጫጭ እንጀራ፣ ሁሉም የሻገቱ የሸተቱ። በእውነት ለረጅም ጊዜ በዚህ ጉዳይ ጸልያለሁ። ለትላልቅ ሰዎች እንዲጸልዩበት ለነ ፓስተር ሸዋዬ ዳምጤ ርዕሱን ሰጥቻለሁ። ከኔ ለቀደሙ አባቶች ጭንቅ ሆኖብኝ ለምን ያ ሁላ እዛ ጋር ተሰብስቦ ሳምበዲ እየራበው ነው። ያየሁት ነገር ያ ነው። ስለዚህ ያየሁትን ነገር መደበቅ አልችልም። እንደዚህ አይነት ሰዎች ካለን እናካፍለው። አጠገባችን ላሉ እንዲህ ለሚራቡ ለምእመናን ስጡኝ ብቻ ሳይሆን እናካፍል። የሚያካፍሉ እንዳሉ ደግሞ ቅድም ነገርኩ አሉ። አያካፍሉም ብለን 100% አንጨፈልቅም። ኮንካችሁን የማያውቅ አምጡ ማን ነገረው አይነት ነው። ስለዚህ አምጡ ብቻ ሳይሆን እንኩም ልመዱ። በመስጠት ውስጥ እኔ ደግሞ ከሚቀበል ይልቅ እኮ የሚሰጥ ብፁዕ ነው ይላል እኮ የመጽሐፍ ቃል። ታዲያ የቱን ነው የምንሰብከው እኛ? ሁሌ ስጡኝ ብቻ። እስኪ ዛሬ መስጠት ቀን ነው የሚለው አንዳንድ የአንድነት ጊዜ የሚያዘጋጁ ቤተክርስቲያናት አሉ። ደስ ይለኛል። የአንድነት ጊዜ ምእመኑ ተሰብስቦ በጋራ የሚበላበት የሚጫወትበት። እንደ አንዳንዴ እኮ አገልጋዩን መንካት እኮ ወንጀል ነው። የደረሰበት መድረስ እኮ ከባድ እየሆነ ነው። ስለዚህ ማይነኩ አሉ። ኧረ እንነካ፣ ሰው ነን፣ በእውነት አገልጋይ ነን። ከክርስቶስ እንማር። ዮሐንስ እንዳለው ከኔ በኋላ የሚመጣው የእግሩን የጫማውን ጠፍር ልፈታ የማይገባኝ ብሎ በትህትና የሰበከውን እሱን መጽሐፍ ቅዱስ ይዘን ግድ የለም እንሄዳለን እኮ ሁላችንም። ደግሞ ይዘነው አንሄድም። እንግዲህ በስተመጨረሻ ከሰዓታችንም አንፃር ማስተላለፍ የምትፈልጊው ይሄ ቀረ በዚህ ጉዳይ ለላውራ የምትይው ካለ ፈቃደኛ ነኝ። ከልብ ነው የማመሰግነው። እግዚአብሔር አምላክ እድልን ከሰጠን አይቀር በልጁ ደም ካዳነን አይቀር እንደ ዳነ ሰው ለሌላው የዳነ ሰው ደግሞ ራሱ ድኖ ራሱ ያንን ጣዕም ቀምሶ እያጣጣመ የሚቀመጥ አይደለም። ስለዚህ በተጠራንበትና በገባን ልክ ሮጠን እንድናገለግል የእግዚአብሔር ፈቃድ ይሁን። ደግሞ እያገለገላችሁ ያላችሁ ፊተኞች ደግሞ እየወጡ ያሉ አገልጋዮችን እነሱን መደገፍ፣ ስለነሱ መጸለይ፣ የነሱን ከፍታ መመኘት፣ እንደው የምክርም ቢሆን አገልግሎት ፈልገው ወደ እናንተ ከመጡ በራችሁም ልባችሁም እንደው ገርበብ ተደርጎ እንዲከፈት ጸሎቴም ጭምር ነው። እኔ በእኔ አጋጣሚ የእውነት ለመናገር በሩን ዘግቶብኝ የሚያቅሰው የለም። በተናገርኩት ልክ ሄድኩ እንጂ እኔ ሞገስ ተሰጥቶኝ ሊሆን ይችላል። የእውነት ነው። ቁጭ አድርገው ጸልየውልኝ መክረውኝ ኢንተርቪውን ብል እምቢ ብለውኝ አያውቁም። ስለዚህ ይሄ ልብ ይብዛልን ነው የምለው እንጂ ትላልቆቹ ብቻ ለመሄድ አሁን ሊያገለግሉ ላሉት ደግሞ ልባችንን ዝግት አናደርግ። እግዚአብሔር በእኔ ውስጥ ዛሬ ባወራሁት እኮ አንተን የማያቅ እኔን የሚያቅ ትውልድ አለ። ያ ትውልድ እንዲሰማ በርን የከፈትከው። ስለዚህ እግዚአብሔር ያክብርልኝ። እንደው የገባንን እውነት አንሸሽገው፣ ተመሳስለን አንኖር። ሌላው ወንጌል አምነን ተቀብለን በክርስቶስ ኢየሱስ አምኛለሁ ድኛለሁ ብለን ይሄንን አምነው ካልተቀበሉት ወንድም እህቶቻችን ከዓለማውያን ጋር ስንኖር ለጊዜያዊ ነገር ብለን ተመሳስለን የምንኖር ለጮኝነት ሊሆን ይችላል፣ ለጓደኝነት ሊሆን ይችላል። መምረጥ መብት ነው። ሳይቀይሩ መጣመር፣ እኛ ጋር ያለውን ዘር ሳያካፍሉ ይልቁኑ ያንን ከዛ ያለውን ወደ ራስ እያጋቡ በማይመስል አካሄድ ከመኖር እንገደም። ለሌሎች ምሳሌ እያልሆንን ያለን ስላለን። አንዲት እህት ከአሜሪካ ደወለችልኝ በባለፈው ኢንተርቪው ጉዳይ። እንዴት እንደተጽናናሁኝ በተናገርሽው በትዳር ጉዳይ። ምክንያቱም ማለች የገዛ ባሌ ከየገዛ ጓደኛዬን ያደንቃል፣ እኔን አያደንቅም። ምክንያቱም ደግሞ ምንድነው እሷ ዛሬም አብረን አንድ ቦታ እያገለገልን አንድ አይነት ቤተክርስቲያን እየተካፈልን የእሷ ባል
ወይንም የእሷን ጓደኞች ለማስደሰት ከየትኛውም ህብረታቸው አትለይም። እኔ እንደውም ወንጌል ልመሰክር ካልኩ እዛ መሀል ዝም በይ አንቺ ደግሞ ቦታው አይደለም ትለኛለች። ምን ማለት ልል ፈልጌ ነው? እንደዚህ ሰውን የምታሸማቅቁ እባካችሁ ወይ በደንብ ይግባችሁ፣ ከገባችሁ ደግሞ ንጹሑን ወንጌል ስጡት። ይጥላችሁ ያ ሰው ለጊዜው ነው ቢጠላችሁ፣ በኋላ ይወዳችኋል፣ ባለውለታው ነው የምትሆኑት። ኢየሱስን የመሰለ የዓለም መድኃኒት በልባችሁ ውስጥ አስቀምጣችሁ ባላየ ዝም ብላችሁ አብራችሁ እየበላችሁ እየጠጣችሁ ለምቾታችሁ አትኖሩ። ይህንን ነው የምለው። በጣም ጥሩ። እግዚአብሔር ያክብርልኝ። እንግዲህ ምስጋና ልጆቼን ባመሰግን ትችያለሽ፣ ማመስገን ይቻላል። የመጨረሻው ምስጋና ቅድም ስላመሰገንኩኝ ባሌን ዘማሪ ሀብታሙ ሽብሩን አብርሽዬን ስለምታምንብኝ ስለምታከብረኝ እንደው መሄድበት ቦታ እንኳን ይሄ ነው ባልል በሙሉ እምነት ሚስቴ ልክ ናት፣ ሚስቴን አምናት አለሁ፣ ለክርስቶስ ብላ ነው ለወንጌል ብላ ነው ይሄን ዋጋ የምትከፍለው ብለህ አምነህብኝ ማታ ቢሆን ቀን ቢሆን ጠዋት ቢሆን በማረጋቸው ነገሮች ምናልባትም እኮ የማወራው የትዳር ጉዳይ ከተፋታ ወንድ ጋር ሊሆን ይችላል። ያንን ችለህ ታግሰህ የምነግርህንም ታሪክ የማልነግርህንም አምነህ ስለተቀበልከኝ ከምንም በላይ አመሰግናለሁ። አምላኬን ደግሞ ስለሱ አመሰግናለሁ። ልጆቼን ሳሚዬ ሳሙኤል ሀብታሙ የመጀመሪያ ልጄ በጣም ነው የምወድ፣ በጣም ነው የማከብርህ። አንተ ለትውልድ ትልቅ ጀነሬሽን ትሁት ሰው እየመጣ ነው። የጌታ ሀብታሙ ሁለተኛ ልጄ እጅግ አከብርሃለሁ፣ ወድሃለሁ። ኬፋዬ ትንሹ ልጄ በቃ እኔና አባታችሁ የምናወርሳችሁ ትልቁ ሀብታችን ክርስቶስ ኢየሱስ ነው። በሱ ደጉልን፣ እርሱን በማወቅ ተባረኩ። ወዳችኋለሁ። ተባረክልን። መልካም ጊዜ። እናመሰግናለን። ኢትዮጵያን ኤርትራን በመላው ዓለም የምትገኙ ሁላችሁም እንግዲህ እህታችንን ልታገኙ የምትፈልጉ ሰዎች በተለያየ የሶሻል ሚዲያ አማራጭ ታገኟታላችሁ። ለዛሬ የነበረኝ ፕሮግራም በዚህ ጨርሻለሁ። በሌላ ጊዜ እመጣለሁ። እስከዛው ከኛ ጋር አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ። እህታችን ቅድስት እግዚአብሔር ያክብርልን። አሜን አሜን። አመሰግናለሁ።